እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሊቨርፑልን ጉዳይ እንመልከት። አሌክሳንደር ኢዛክ በሊቨርፑል እየተሳካለት አይደለም የሚገኘው። በዚህ ውድድር ዓመት እንግዲህ ከኒውካስል ወደ ሊቨርፑል ያደረገው ዝውውር ብዙ አጀንዳዎች የነበሩት፣ ብዙ ዜናዎች የነበሩት፣ ብዙ ዝግቦች የነበሩት ዝውውር ነበረ። በኒውካስል ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነበር ይሄ ተጫዋች። ነገር ግን ወደ ሊቨርፑል ካመራ በኋላ ጥሩ ጊዜን እያሳለፈ አይደለም። በእርግጥ የፕሪሲዝን ጊዜ ነበረው ለማለት ከቡድን ጋር በጣም አስቸጋሪ ነው። ግን እስካሁን ድረስ ደግሞ የምናውቀውን ኢዛክ እየተመለከት ነው አይደለምና ጉዳዩን እናንሳው። ምንድነው ችግሩ የሚለውን እንመልከት። አው ከሊቨርፑል በርካታ ችግሮች መካከል አንደኛው ነው። እንግዲህ በሁሉም ዲፓርትመንት፣ በሁሉም የሜዳ ስፍራ፣ በሁሉም የሜዳ ዲፓርትመንቶች ሊቨርፑል ከቁጥጥር ውጭ የሆነ ችግር ውስጥ እንዳለ እናውቃለን። አሁን ካለፉት 12 ጨዋታዎች 9ኙን ተሸንፏል። በውጤት የሊቨርፑል ኃያልነት የጀመረው 1959 ላይ ነው። ለዚህ ነው የቢል ሻንክሌን ቦታ ማንም የፈለገውን ያህል ዋንጫ ቢያሸንፍ፣ ቦብ ፔስሊ ለምሳሌ ከቢል ሻንክሌ በላይ ብዙ ዋንጫ አሸንፈዋል። ግን ቢል ሻንክሌ ሊቨርፑልን ከሁለተኛ ዲቪዚዮን ቡድንነት ወደ አውሮፓና ሊቨርፑል ታላቅነት ወደ እንግሊዝ ታላቅነት የወሰዱት እርሳቸው ናቸው። 1959 ላይ ወደ መጀመሪያው ሊግ ሊቨርፑልን ከመለሱት በኋላ እና ባለፉት 67 ዓመታት ሊቨርፑልን ያህል ብዙ የሀገር ውስጥ ዋንጫ የወሰደ የለም። የሊቨርፑልን ያህል ብዙ የአውሮፓ ዋንጫ የወሰደ ቡድን የለም። በ1959 ወደ ዋናው ሊግ ከተመለሰበት ጊዜ ጀምሮ ትልቅ ፓወር ናቸው ሰውየው። ኦኬ፣ ሊቨርፑል አሁን ባለፉት ሳምንታት እያሳለፈ ያለውን ውጤት ካየሽ ግን ከዚህ የሊቨርፑል ወርቃማ ዘመን በፊት የነበሩትን አመታት የሚያስታውስ አይነት ነው። በ12 ጨዋታዎች 9 ጨዋታዎች የተሸነፈው ለመጨረሻ ጊዜ ዋናው ሊግ በወረደበት በ1953-54 የውድድር ዘመን የነበረው። ስለዚህ እንደዚህ ሲሆን አንድ ቡድን ብዙ ድክመቶች አሉበት ማለት ነው። ከኢሳቅ የሚተልቁ ድክመቶች አሉበት ማለት ነው። ኢሳቅ የመጣው ወደዚህ ሜስ ነው። ግን እሱም በተመለከተ ግን መቼስ አንድ ተጫዋች በእንደዛ አይነት ድራማዊ ሁኔታ ያንን ያህል ገንዘብ ተከፍሎበት ሲመጣ ያለው ኤክስፔክቴሽን በጣም ከፍተኛ ነው እና ከ10 ጨዋታ በኋላ አንድ ጎል ሊያውም በካራባኦ ካፕ ሊያውም በፕሪሚየር ሊግ በማይገኘው ሳውዛምፕተን ላይ ብቻ ያስቆጥራል ብሎ የገመተ ሰው ግን አልነበር። በእኔ ግምት ባለፈው የውድድር ዘመን ባሳየው ፎርም የፕሪሚየር ሊግ ምርጡ 9 ቁጥር ነበር። የፕሪሚየር ሊግ ምርጡን 9 ቁጥር ነው ሊቨርፑል በዛ ጊዜ ያስፈረመው። በባለፈው የውድድር ዘመን ፎርም ባለፉት 2 ተከታታይ ሲዝኖች 44 የሊግ ጎሎች ብቻ ያስቆጠረ ነው። የፕሪሚየር ሊግ ጎሎች ብቻ ያስቆጠረ ተጫዋች ነው። በሁለት ሲዝን ከ20 በላይ የሊግ ጎሎችን ፕሮዲዩስ ማድረግ የሚችል ተጫዋች፣ በጣም የተሟላ ደግሞ በሁለቱም ቻናሎች መጫወት የሚችል ጠለቅ ያለ ሚና ይዞ መጫወት የሚችል እንደ ሪል 9 እንደ ፌክ 9 መጫወት የሚችል 9 ቁጥርን ያስፈረሙት። እኔ እንዲያውም ሊቨርፑል ኢሳቅን ባስፈረመበት ጊዜ በማንቸስተር ሲቲ ሃላንድ አለ፣ በሪያል ማድሪድ ኪሊያን ምባፔ አለ፣ በባየር ሚኒክ ሃሪ ኬን አለ። ከነዚህ በስተቀር ባሉት ቡድኖች ሁሉ በመላው አውሮፓ በቋሚነት መሰለፍ የሚያስችል ችሎታ ያለው ተጫዋች ነው የሚል ክርክር ነበረኝ። ከ3 ከ4 ቡድኖች በስተቀር ምናልባት ባርሰሎና ሌቫንዶቭስኪ 40 ምናምን ጎል ያስቆጠረበት የውድድር ዘመን ነበር። ግን ወደ 37ኛ ዓመቱ እየሄደ ስለሆነ ምናልባት እንጂ በብቃት ደረጃ በአውሮፓ በጣም ከምርጦቹ 9 ቁጥሮች መካከል አንደኛው ነው። በቤስት ፐርፎርሚንግ 9 ቁጥር ደግሞ ምርጡን 9 ቁጥር ነበር ያስፈረሙት። የሊቨርፑል ደጋፊዎችን ጉጉት አስታውሳለሁ እንዴት እንደነበር። መጀመሪያ ሊቨርፑል ኢሳቅን ለማስፈረም ጥረት እያደረገ ነው ሲባል የነበረውን ኤክሳይትመንት አረሰው።
ያውቁታል ይህንን ተጫዋች። አምና በፕሪሚየር ሊግም በ3-3 ባለቀው ጨዋታ በሊግ ካፕ ፍጻሜም ኒውካስል 2-0 ሲያሸንፍ እና በሁሉም ትልልቅ ጨዋታዎች ከማንም ጋር ይጫወት በጣም አስደናቂ ተጫዋች ነበር። አሁን በ10 ጨዋታ 1 ጎል ማስቆጠሩ ብቻ ሳይሆን ሊቨርፑል እሱን ካስፈረመ በኋላ 4 የፕሪሚየር ሊግ ጨዋታዎች ጀምሮ አንዱንም ጨዋታ አላሸነፈም። 4ቱንም ጨዋታ ነው የተሸነፈው። ሌላ መጥፎ ታሪክ ነው ይሄ ደግሞ በሊቨርፑል ታሪክ የመጀመሪያዎቹ 4 ጨዋታዎቹ ላይ ተሰልፎ የተሸነፈን ተጫዋች ማንነት ለማግኘት ከ100 ዓመት በላይ ወደ ኋላ መመለስ አለብሽ። 1906 ላይ ታይታኒክ ከመስመጡ ሁለቱ የዓለም ጦርነቶች ከመነሳታቸው ምናምን በፊት አውሮፕላን መብረር ከመጀመሩ በፊት ሊሆን ይችላል። ፔርሲ ሳውል የሚባል ተጫዋች 1906 ለመጨረሻ ጊዜ በ4 ጨዋታዎች ላይ ጀምሮ 4ቱንም የሊግ ጨዋታዎች ሊቨርፑል ሲሸነፍ ማንም አልገመተም። ይሄንን እግር ኳስ ብዙ የማይተነበዩ ነገሮች አንኮንትሮላብልስ እንዳሉት ምንም ብዙ ገንዘብ ብታወጪ በሊጉ የተፈተነ ተጫዋች ነው ብለሽ የተማመንሽበትን ተጫዋች ብታመጪ ትራይድ ኤንድ ቴስትድ ነው ብለሽ ብታመጪ ወዲያው ለመሳካቱ ዋስትና እንደሌለ የሚያሳይ ነው። አሁን ኢሳቅ 26 ዓመቱ ነው። የ5 ነው የ6 ዓመት ኮንትራት ነው የፈረመው። ስለዚህ በ10 ጨዋታ ጀጅ አላረገው በእኔ በኩል አሁን ያለውን ሁኔታ የገለጽኩ እንጂ ኢሳቅ ማለት ያለፉት 10 ጨዋታዎች ነው ማለት አይደለም። የበለጠ ሳምፕል ሳይዝ አለን ሁላችንም ስለ ኢሳቅ የበለጠ የምናውቀው ያኛውን ኢሳቅን። አሁን ያለው ኢሳቅ ግን ጥሩ እየተጫወተ አይደለም። በበቀደሙ የፒኤስቪ አይንድሆቨን ጨዋታ ላይ ተቀይሮ ገብቶ ነበር የተጫወተው። ዘለግ ያለ ጨዋታ ጊዜ ነበረው ከኡጎ ኤኪቲኬ መጎዳት በኋላ 1 ሙከራ ብቻ አድርጎ ነው የወጣው። ባለፈው ከኖቲንገም ፎረስት ጋር በነበረው ጨዋታ ኦልሞስት 70 ደቂቃ ነው የተጫወተው። 14 ጊዜ ብቻ ነው ኳስ የነካው። 1 ሙከራ ብቻ ነው ያደረገው። 14 ጊዜ ኳስ ነካ ስል ከሱ ለምሳሌ ሪዮን ገሞሃ ስንት ደቂቃ ሲቀረው ነው 10 ደቂቃ አይዶን እያለቀ በነበረበት ከሱ እኩል ነው የነካው ሪዮን ገሞሃ። ኪየሳ፣ ኤኪቲኬ፣ ሌሎቹ ተቀይሮ የገቡ ተጫዋቾች ከኢሳቅ የበለጠ በጨዋታ ውስጥ ኢንቮልቭ አድርገዋል። 7 ዱዌሎች ላይ ተፋልሞ ነበር። 7ቱንም የአንድ ለአንድ ፍልሚያዎች ተሸንፏል። እና ሌላ 7 ለጥቀስ ፕሪሚየር ሊጉ ከተጀመረበት ወደ ሊቨርፑል ከመጣበት ጊዜ ጀምሮ 7 ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። በእነዚህ ሁሉ ጨዋታዎች የእሳት የላሰ 9 ቁጥር ሆኖ የመጣ ተጫዋች ነው። እና የእንግሊዝ ጋዜጦችም ዴይሊ ሜል ለምሳሌ በቀደም ኢሳቅን ሊቨርፑል በሚጠቀምበት ጊዜ በ10 ተጫዋች እንደ መጫወት ማለት ነው፣ ልክ እንደ ፓሴንጀር ነው ይላል። ያልፈዋል ጨዋታው የአካዳሚ ልጅን እንደማሰለፍ ይመስላል። ወደ አዋቂዎች እግር ኳስ ፋስት ትራክ የተደረገ በቶሎ እንዲጫወት የተደረገ የአካዳሚ ልጅ የ15-16 ዓመት ልጅ ነው የሚመስለው። ፊዚካሊም ዝግጁ አይደለም ይላል። ክሪስ ባስኮምብ የሚባል ዴይሊ ቴሌግራፍ ጸሐፊ ደግሞ ዳርዊን ኑኜዝ በስንት ጣዕሙ። አሁን እኔ ከዳርዊን ኑኜዝ ጋር ማወዳደር እንኳን አሁን ያለውን የኢሳቅን ቨርዥን ለኑኜዝ ፌር አይደለም። ጎልፊት እርጋታ የለውም ይሆናል፣ ግን በጨዋታ ውስጥ በሚፈጥረው ትርምስ የተነሳ አይናችሁን ከኑኜዝ ላይ አትነቅሉም። ፉል ኦፍ አክሽን ተጫዋች ነው፣ ቢዚ ነው። በጎልፊት ግን የትልልቅ አጥቂዎች ጀነራል ፖይዝና ፊኔስ እርጋታና ስክነት ምናምን የለውም። እኔ እንዲያውም ከሌላ 9 ካልተሳካለት 9 ጋር ከክርስቲያን ቤንቴኬ ጋር በሊቨርፑል መጣ፣ ብዙ ገንዘብ ተከፈለበት፣ ለሱ ቢቀርብ ነው እስካሁን ያለው ብቃት የሚል አስተያየት ይሰጣል። በጨዋታ ውስጥ ብዙ የሚሳተፍ ተጫዋች በመሆኑ በጣም ማደንቀው የነበረ ተጫዋች፣ ዝም ብሎ ቆሞ የጎል እድል እስኪፈጠር ድረስ የሚጠብቅ ሳይሆን ጀነራል ፕሌይ ውስጥ የሚሳተፍ ተጫዋች በመሆኑ ምክንያት ማደንቀው ተጫዋች 7 ፓስ ብቻ ነው በቀደም በነበረው ጨዋታ ያደረገው። መሐመድ ሳላህ 50 ፓስ ሞክሯል እዛው ጨዋታ ላይ። አሁን ያለው የሳላህ ቨርዥን በ221 ጨዋታ 7 ሙከራ ነው በጠቅላላ ለሊቨር ከመጣ በኋላ አንዱ ብቻ ነው ኢላማውን የጠበቀ ሙከራ እስካሁን ድረስ። እና ለማመን ያስቸግራል አንዳንዶቹን የኢሳቅን ቁጥሮች ስታያቸው። እና ለምን እንዲሆነ የሚለው ነው አሁን እንግዲህ መብራራት ያለበት። ስለ ብዙዎቹ ውድ ፈራሚዎች እንደዚህ እንላለን። 1 2 ወይ 3 ጊዜ ስለ ፍሎሪያን ቪርትዝ ተመሳሳይ ነገር ብለናል። ስለ ኬርኬጅና ፍሪምፖንግ ብዙ ተወርቷል።
ሊቨርፑል ስላመጣቸው ሌሎች ተጫዋቾችም ብዙ ውይይት እየተደረገ ነው። ኢሳቅ ከሁሉም የበለጠ ብዙ ገንዘብ የተከፈለበት ምናልባት የሊቨርፑል ደጋፊዎችን ከሁሉም የበለጠ ከፍ ያለ ኤክሳይትመንት የፈጠረባቸው ዝውውር ነው። እንዲሁ በግርድፍ ስታዩ ነገሩ የሚያስደነግጥ ነው። ግን ለምን እንዲሆነ የሚለው ግን አንዳንድ ማብራሪያዎች ግን አሉት። አንደኛ እንደማየው ፊት አይደለም ልጁ፣ በቃ ለጨዋታ ፊት አይደለም። አሁን በቀደም ከኖቲንገም ፎረስት ጋር በነበረው ጨዋታ ከአንድ ወር በኋላ ነው ጨዋታ የጀመረው እና ከጨዋታው በፊት ምን ያሉ አሰልጣኝ አርነ ስሎት የዛሬ ሳምንት ሰጥተውት በነበረ ቅድመ ጨዋታ ጋዜጣዊ መግለጫ ላይ ከኢሳቅ የተሻለ ፊትነስ ላይ ያሉ ተጫዋቾች አሉ፣ ይህንን ጨዋታ ለመሰለፍ በተሻለ አካላዊ ዝግጅት ላይ ያሉ ተጫዋቾች አሉ፣ ግን እሱን ማጫወት አለብን ፊት እንዲሆን፣ ከተጫወተ ነው ፊት የሚሆነው አሉ። ስለዚህ ማየው አንድ ተጫዋች በጭራሽ ፕሪሲዝን ያልሰራ ተጫዋች፣ ዝውውሩ እንደምታውቂው በከፍተኛ ውዝግብ የተፈጸመ ዝውውር ነው። በእንግሊዝ እግር ኳስ ከነበሩ ትልልቅ የዝውውር ሳጋዎች መካከል አንደኛው ነው። ከኒውካስል ጋር ልምምድ አልሰራም አለ እንደምታስታውሽው እና በኋላ እንዲያውም በመግለጫ ቃል የተገባልኝ ነገር አልተፈጸመልኝም አለ። ቃል የተገባለት ምን እንደሆነ ስፔሲፋይ አላደረገም። ነገር ግን በኋላ ለእሱ ቅርብ የሆኑ ሰዎች ለኒውካስል ሰዎች በኒውካስል ሰዎች ቃል ሰጥተውኛል 2025 ሲመጣ ትለቃል፣ እሱን ፋሲሊቴት እናደርጋለን ብለው የበለጠ አምቢሽን ወዳለው ክለብ መሄድ ፈልጋለሁ፣ 26 ዓመቴ ነው፣ ወደ ምርጥ የእግር ኳስ ተጫዋችነት እድሜ የሚሸጋገርበት ጊዜ ነው እና ያኔ ከአመት አስቀድሜ ለኒውካስል ሰዎች ነግሬያቸዋለሁ። አሁን የጀንትልማን አግሪመንት ነበረን፣ ስምምነት ነበረን፣ ያንን ስምምነት ነው ኒውካስል ያላከበረው የሚል መግለጫ ሁሉ አውጥቶ ነበር። ጦርነት ውስጥ ነበር ከክለቡ ጋር። ወደ ቅድመ ውድድር ዘመን ዝግጅት ኒውካስል በተጓዘ ጊዜ አብሮ አልተጓዘም። እንዲያውም ያደረገው የቀድሞ ክለቡ የሪያል ሶሲዳድ የልምምድ ፋሲሊቲን የተጠቀሙ እና ወደ ሊቨርፑል የመጣው ተጫዋች ያኔ ከኒውካስልም ጋር ልምምድ አልሰራም፣ ከአዲሱ ቡድኑ ጋር ልምምድ አልሰራም። በዚህ ምክንያት ኒውካስልም ተጎዳ። በመጀመሪያዎቹ ጨዋታዎች ጎል ማስቆጠር የሚችል ተጫዋች አልነበረም፣ ግን እስካሁን ድረስ ያለ ችግር ነው። ሊቨርፑልም ተጎዳ፣ ውድ ፈራሚያቸው የቅድመ ውድድር ዘመን ዝግጅት አልሰራም። ስዊድንም ተጎዳች። የስዊድን ብሔራዊ ቡድንም በዓለም ዋንጫ ማጣሪያዎች የሚያሸማቀቅ ውጤት ገጠመው። ዋና ጎል አስቆጣሪያቸው ፊት አልነበረም በነዛ ጨዋታዎች። ተጫዋቹም ተጎዳ፣ ማድረግ የሚችለው ነገር እንዳያደርግ ሆነ። ስለዚህ ሊቨርፑል ያመጣው ተጫዋች ለ3 ወር በትንሹ ኮምፒቲቲቭ እግር ኳስ ያልተጫወተ ተጫዋች ነው። ያለፈው የውድድር ዘመን ካበቃ በኋላ ምንም ደቂቃ ተጫውቶ የማያውቅ ምንም አይነት ፕሪሲዝን ያልሰራ ተጫዋች ያስፈረሙ። ምንም አይነት ፕሪሲዝን ያልሰሩ ተጫዋቾች ችግር እያየን ነው። ለምሳሌ ቤንያሚን ሼሽኮ ተመሳሳይ ነው። ከማንቸስተር ዩናይትድ ጋር የፕሪሲዝን ዝግጅት አልነበረውም። ስለዚህ ከፈረመ ከጥቂት ቀናት በኋላ ከአርሰናል ጋር በነበረው ጨዋታ ተቀይሮ ተጫወተ። ምንም ፕሪሲዝን አልነበረውም። የመጨረሻዎቹን ጥቂት ቀናት ብቻ ነው ልምምድ ያደረገው። አሁን ስታየው አፕቱ ስፒድ አይደለም። አሁን ደግሞ በድጋሚ ተጎድቷል። ለብዙ ተጫዋቾች ይሰራል ይሄ። ቶሎ አዳፕት ያደረገው እንደ ኒክ ቮልተማደ አይነት ተጫዋቾች አሉ፣ ግን ቢያንስ ከቀድሞ ቡድናቸው ጋር የፕሪሲዝን ልምምድ ሰርተው ነበር። እሱ አሁን የመጨረሻ የቡንደስሊጋ ጨዋታውን ካደረገ በኋላ ከጀርመን ወጣት ቡድን ጋር በአውሮፓ ዋንጫ ተሳትፎ 5-6 ጎል አስቆጥሮ 3 አሲስት ሰጥቶ ለጀርመን ብሔራዊ ቡድን በኔሽንስ ሊግ ተጫውቶ ከዛ ከስቱትጋርት ጋር የተሟላ የቅድመ ውድድር ዘመን ልምምድና የዝግጅት ጨዋታዎች ላይ ተገኝቶ ነው ወደ ኒውካስል የመጣው። ስለዚህ ቢያንስ ጥያቄ የሚሆነው ለኒውካስል የጨዋታ አይነት ይሆናል ወይ፣ ለፕሪሚየር ሊግ ፍጥነትና ኢንቴንሲቲ በምን ያህል ፍጥነት ይላመዳል የሚል ጥያቄ ካልሆነ በስተቀር የፊትነስ ጥያቄ አይነሳም። ሼሽኮም ሳይቀር የፕሪሲዝን ዝግጅት ከላይፕዚግ ጋር አድርጓል። ምናልባት ዮኬሬስ እና ኢሳቅ ናቸው በዚህ ኤክሰፕሽንስ። ዮኬሬስ ግን ቢያንስ 2 ጨዋታ ተጫውተዋል በኤምሬትስ ካፕ ከአርሰናል ጋር። እነዚህ ሁሉ አልነበሩትም። ኢሳቅ ከዝውውሩ ስትረስፉል የሚያደርግ ከመሆኑ ባሻገር በጣም ብዙ ውጥረት የነበረበት ጉዳይ ከመሆኑ ባሻገር ፊዚካሊ ፊት አይደለም። ከዚያ ምን ሆነ? ፊት ያልሆነ ተጫዋች 2 ጊዜ ደግሞ ተጎዳ። ወደ ሊቨርፑል ከመጣ በኋላ አሁን ቅድም እንዳልኩት ከወር በኋላ ነው 68 ደቂቃ የተጫወተው። በእንደዚህ በአጭር የሊቨርፑል የተጫዋችነት ታሪኩም 2 ጊዜ ጉዳት ገጥሞታል። ፊት ያልሆነ ተጫዋች እንደገና የኢንጁሪ ምንድነው የጉዳት ሪላፕስ ምናምን ገጠመው። ከዛ እየተቀላቀለ ቡድን ደግሞ ሊቨርፑል በኢሞሽናል ባላንስ እኔ አሁን ዋናው ምክንያት እሱ አይመስለኝም፣ ግን የዦታ ህልፈት የሊቨርፑል መንፈስ ላይ የፈጠረው ችግር ቀላል አይመስለኝም። አሁን
በቀደም በጣም ህመሙ ጥልቅ እንደሆነ የገባኝ የስኮትላንድ ብሔራዊ ቡድን ዴንማርክን አሸንፎ ወደ ዓለም ዋንጫ ከ1998 በኋላ ለመጀመሪያ ጊዜ ማለፉን ካረጋገጠ በኋላ አንዲ ሮበርትሰን የሰጠውን ድህረ ጨዋታ የቃለ ምልልስ ነው። ከአእምሮዬ ላወጣው አልቻልኩም። ጨዋታው እየተደረገ እንግዳ በሆነ ሁኔታ ዦታን አስበው ነበር። ምክንያቱም ስለ ዓለም ዋንጫ እናወራ ነበር። እኛ የዓለም ዋንጫ ላይ ተሳትፈን አናቅም ለረጅም ጊዜ። ለእኔ ትውልድ የመጀመሪያ ነው እና 2026 የዓለም ዋንጫ ላይ እሱ ከፖርቱጋል ጋር እኔ ከስኮትላንድ ጋር ስለመጫወት እናወራ ነበር። ጨዋታው እየተደረገ ወደ ዓለም ዋንጫ ልናልፍ እንደሆነ እያሰብኩ እሱን ከአእምሮዬ ማውጣት አልቻልኩም እያለ ሳግ ተናንቆት እምባ አቅርሮ ሲናገራየ ነው እና የሰው ህልፈት ነው አለ። ከዚህ የሚተልቅ ነገር የለም። በሞሐመድ ሳላህ የመጀመሪያው የቦርንመዝ ጨዋታ ላይ ከጨዋታው በኋላ ያለቀሰው ለቅሶ አይተናል። ጎል አስቆጥሮ ለሱ መታሰቢያ አድርጎ እንደዚህ የመጀመሪያዎቹ ጨዋታዎች ላይ ጎል ያስቆጠረ የሊቨርፑል ተጫዋች ሁሉ ዦታን ነበር ያስበ ነበር። ሞቱም አሟሟቱም በመልበሻ ክፍል ውስጥ የነበረውም ዋጋ፣ በቡድን ውስጥ የነበረውም ተወዳጅነት፣ እነዛ ሁሉ ነገሮች ቀላል ችግር የፈጠረው አይመስለኝም። በእንደዚህ አይነት ድባብ ውስጥ ወዳለ ቡድንም ነው የመጣው። በእንደዚህ አይነት ከባድ ስብራት ውስጥ ወዳለ ቡድን ነው የመጣው። ይሄ ኢሞሽናል የሆነው ሳይድ ነው። ሰዎች ናቸው እግር ኳስ ተጫዋቾች። የፈለገ ገንዘብ ይከፈላቸው፣ ምንም ያህል ዝናቸው የናኘ ይሁን፣ በመጨረሻ በሀዘን የሚሰበሩ ሰዎች ናቸው እና ከዛ ለማገገም ጊዜ የሚፈልጉ ሰዎች ናቸው። መልበሻ ክፍል ውስጥ ደግሞ የዲዮጎ ዦታ 20 ቁጥር አሁንም አለ። ለሱ የተተወው የሎከር አሁንም አለ። በሌላ ተጫዋች አልተያዘም። ሊቨርፑል በተጫወተ ቁጥር በ20ኛው ደቂቃ የዦታ ስም እየተጠቀሰ ይዘምራል። 20 ቁጥር ይለብስ ስለነበር። ስለዚህ ሁሌ ሪማይንድ የሚያደርግሽ ነገር አለ ዦታን በተመለከተ እና አላቅም እንዴት ይሄንን ማለት ሰው ግሪቭ የሚያደርግበት መንገድ ኢንዲቪጁዋል ነው ይባላል። ሀዘን እንደየሰው ይለያያል። የመጣ ወደዚህ ድባብ ነው፣ ወደዚህ ኢንቫይሮንመንት ነው። ግን ደግሞ ታክቲካዊ በሆነ ምክንያት ደግሞ ሊቨርፑል ሻምፒዮን የሆነ ቡድን ከሚያደርጋቸው ለውጦች ብዙ ለውጥ ያደረገበት ጊዜ ነው። ሊቨርፑል ለአመታት በጣም ውስን ዝውውሮች ያደረገ የቆየ ቡድን ነው። ለአመታት በአንድ ክረምት በ2023/24 የውድድር ዘመን መጀመር በፊት የአማካይ ክፍሉ ላይ ትልቅ ቀዶ ሕክምና አድርጓል። አንድ ዲፓርትመንት ቀይሯል። ግን ወደ 7 ወደ 8 ዓመት ወደ ኋላ ተመልሰሽ ካየሽ ከ1 ከ2 ከ3 ዝውውር በላይ አያደርግም። ላይናፑ ላይ በጣም መጠነኛ ለውጥ ሲያደርግ የቆየ ቡድን እና አንዳንዶቹ ችግሮች ሲጠራቀሙ ቆዩና 2 አዳዲስ ፉልባኮች ማምጣት ነበረባቸው። ከፊት በአንዳንድ የኮንትራት ምክንያቶችን በምንም ዲያዝ መልቀቅ ነበረበት። ኑኔዝ 2025 ከገባ በኋላ አንድ ጨዋታን የጀመረው፣ ስለዚህ አስተማማኝ 9 ቁጥር አይደለም። የዦታ ድንገተኛ ህልፈትም የግድ ሌላ ተጫዋች እንዲመጣ የሚያስገድድ ነው። በሙሉ ዲፓርትመንቱ ላይ ብዙ ለውጥ ማድረግ ነበረበት ሊቨርፑል እና ለውጡ ግን ብዙ ነበር። ስለዚህ የሆነ አይነት ትልቅ ኢንፍለክስ ውስጥ የነበረ ስብስብን የተቀላቀሉ ትልልቅ ለውጦች እያደረገ ያለ ለሻምፒዮን አንኮመን የሆነ ለውጥ እያደረገ ያለ ቡድን ውስጥ ነው የተቀላቀለው። እንደ አዲስ እየተሰራ ያለ ቡድን ውስጥ ነው የተቀላቀለው። ከዚያ ቀድሞ ይጫወት ከነበረበት ቡድን በተለየ ሁኔታ የሚጫወትን ቡድን ነው። ኒውካስል የሚያጠቃበት መንገድ ፒውርሊ ትራንዚሽናል፣ በሽግግር ሙሉ ለሙሉ በሽግግር የሚያጠቃ ቡድን ነው እንጂ ለምሳሌ ሊቨርፑል በሽግግር ያጠቃል፣ ይደባልቃል። ግን ይደባልቃል ማለት በሽግግርም ያጠቃል፣ በዚህ አደገኛ ነው። ግን በትዕግስትም ያጠቃል፣ በረጅም ፖሴሽንም ያጠቃል። በትንሹ የ10% የፖሴሽን ፐርሰንቴጅ ልዩነት አለ በኒውካስል እና በሊቨርፑል መሀል። የኒውካስል አቬሬጅ 50% ነው። ኦልሞስት ሙሉ ለሙሉ በሽግግርና በመልሶ ማጥቃት እና በክሮሶች የሚያጠቃ ቡድን ነው። ሊቨርፑል ከዛ በጣም በተለየ ሁኔታ የሚያጠቃ ቡድን ነው። ቅድም ያነሳዋቸው ነጥቦች እንዳሉ ሆነው በታክቲካዊ ምክንያቶችም በጣም ወደ ተለየ ዓለም ነው የገባው። ከዛ ያ ገንዘብ ሲከፈልብሽ የሚኖር ደግሞ ተጨማሪ ኤክስፔክቴሽን አለ። ብዙ ገንዘብ ተከፍሎባቸው ልክ በሱ ዝና ደረጃ የነበሩ እንደ ፌርናንዶ ቶሬዝ አይነት ቡድኖች ተጫዋቾች ከሊቨርፑል ወደ ቼልሲ ሲሄድ ፍጹም የተለየ ተጫዋች ነው ያየነው። ወደ አሸናፊ ወደ ተረጋጋ ቡድን ነው ሄደው፣ ግን ፍጹም የተለየ ተጫዋች። የቶሬዝ ምርጦቹ አመታት በቼልሲ ሞመንቶች ነበሩት፣ ካምፕ ናው ላይ ጎል ማስቆጠርን ጨምሮ እንደዚህ። ግን በጠቅላላው ያልተሳካ ትልቅ ፍሎፕ ነው። ከዛ ደግሞ ብዙ ክሮስ ያደርጋል ኒውካስል።
ሊቨርፑል ብዙ ክሮስ አያደርግም። በተለይ ከትሬንት መልቀቅ በኋላ ዋናው የቡድኑ ክሮሰር እሱ ነው። የፉልባኮች ለውጥ አድርጓል። ከፊት ፍሮንት ስሪው እንዳለ ከሳላህ በስተቀር ለውጥ እያደረገ ያለ ነው። 2-9 ቁጥሮች አምጥቷል። አንድ ከዚህ በፊት ተጠቅመው በቅርብ ዓመታት ተጠቅመውበት የማያውቁት 10 ቁጥር አምጥተዋል። አዳዲስ ነገሮች ናቸው እነዚህ ሁሉ ነገሮች። ሊቨርፑል በርካታ ለውጦች ነው ያደረገው እና ባለፈው የውድድር ዘመን ደግሞ ሊቨርፑል ስቲል ስፔሶች ያጠቃ ነበር፣ ግን ለረጅም ጊዜ በሁለቱ የመሀል ተከላካዮች በቀኝ ፉልባካቸው እና ጠለቅ ብሎ ፕሌይሜክ በሚያደርገው በህራፍንበርግ በራሳቸው የሜዳ ክፍል ብዙ ቅብብሎች ያደርጉና የተጋጣሚ ቡድን ስፔስ በሚከፍትበት ጊዜ በቶሎ ወደዛ ስፔስ ኳስ መጣል የሚችሉ 3 ፕሮግሬሲቭ ፓሰሮች ነበሩት ቢያንስ ከኋላ ብቻ፣ ሮበርትሰን፣ ትሬንት አሌክዛንደር አርኖልድ፣ ቨርጅል ቫን ዳይክ። አሁን ያመጧቸው ተጫዋቾች ከኋላ ያመጧቸው ተጫዋቾች ጥሩ ተጫዋቾች ናቸው። ጥሩ የውድድር ዘመን ካሳለፉ በኋላ የመጡ ተጫዋቾች ናቸው፣ ግን ቦል ካሪየርስ የሚሏቸው እንጂ ፕሮግሬሲቭ ፓስ በመስጠት የሚታወቁ አይደሉም። ስለዚህ ከኳስ ጋር ኦቨርላፕ ያደርጋል ኬርኬዥ ወይ ፍሪምፖንግ ወይ ብራድሊ፣ ግን እንደ አለፈው የውድድር ዘመን አይነት ወደ ስፔስ ፓስ የሚያደርጉ ተጫዋቾች ግን አይደሉም። ይህም አዲስ ነገር ነው። እሱ ደግሞ ቶሎ ወደ ስፔስ ፓስ እንዲደረግለት የሚፈልግ አይነት ተጫዋች ነው። እንደዛ ነው አምናም ብዙ ጎሎች ያስቆጠረ የነበረ። ታክቲካዊ ምክንያቶችም አሉት ማለቴ ነው። አሁን የበቀደሙ ጨዋታ ላይ ቅድም ካልኩት ረጅም ጊዜ ሳይጫወት ቆይቶ ወደ ሜዳ የተመለሰ ተጫዋች መሆኑ ብቻ ሳይሆን በኒካስል ያገኘውን የነበረ አይነት ሰርቪስ የማያገኝ ተጫዋች ነው። ለምሳሌ ባለፈው የውድድር ዘመን በኒካስል ጃኮብ መርፊ የሚባል ተጫዋች በቀኝ ክንፍ በኩል ያጣምረው ነበር። ጃኮብ መርፊ በ35 የፕሪሚየር ሊግ ጨዋታዎች 12 አሲስቶች ነበሩት። አብዛኞቹ አሲስቶች እነሱ ኤርሊ ክሮስስ የሚሏቸው ቶሎ ክሮስ የሚያደርግ ለኢሳቅ የሚሆኑ ሩጫዎች የሚሰጥ እንጂ እንደ ሳላህ እያጠበበ ወደ ጎል የሚገባ የበለጠ ራሱ ጎል ስኮረር የሆነ ተጫዋች አልነበር። ግን በዛው በቀኝ መስመር በኩል ኬረን ትሪፒየም ሲጫወት ትሪፒየ እንግሊዝ በቅርብ ጊዜ ካየቻቸው ጥሩ ክሮሰሮች መካከል አንደኛው። በግራ በኩልም ሊቭራሜንቶም ሉዊስ ሆልም ይጫወቱ፣ እነሱም በጣም ጥሩ ክሮስ የሚያደርጉ ተጫዋቾች ናቸው። ሳላና ጋክፖ ክሮስ ተጫዋቾች አይደሉም። የበለጠ እያጠበቡ አንግል ፈልገው ወደ ጎል ለመምታት የሚሄዱ ተጫዋቾች ናቸው። ባህሪያቸው እንደዛ ነው። በጣም የተካኑ ተጫዋቾች ናቸው። ስለዚህ በኒካስል ያገኘ የነበረውን ሰፕላይ አያገኝም። አንድ ንጽጽር ልስጥሽ ምሳ በዚህ ውድድር ዘመን ኮነር ብራድሊ 532 የፕሪሚየር ሊግ ደቂቃ ተጫውቷል። በጠቅላላ 12 ክሮስ ነው ያደረገው። በ532 ጨዋታ ስንት ጨዋታ እንደሚወጣው አላውቅም፣ ግን ወደ 5-6 ጨዋታ 12 ክሮስ ነው ያደረገው እና ኢሳቅ ደግሞ በብዙዎቹ ጨዋታዎች አልነበረም። ብራድሊ በተሰለፈባቸው ጨዋታዎች ትንሽ ክሮስ ያደርጋል የሚባል እሱም በጭራሽ የትሬንት አይነት ክሮሰር አይደለም። ስለዚህ ኢሳቅ በኒካስል ያገኝ የነበረውን የክሮስ አይነት የሚያገኝ ተጫዋች አይደለም። የሊቨርፑል ጠቅላላ አጫወትም የበለጠ የትዕግስት የበለጠ የፖሴሽን አጫወት መሆኑ እንደተጠበቀው ትልቅ የስታይል ልዩነት ነው ያለው። ይሄ ለኬርኬዝም ይሰራል። ኬርኬዝም ከኃይለኛ የትራንዚሽን ቡድን የበለጠ ወደ ፖሴሽን ቡድን ነው የመጣው። ምናልባት እነዚህ በመጠኑ ያብራሩት ይሆናል። ከዝውውሩ ባህሪ ሊቨርፑል ውስጥ ከነበረው ኢንቫይሮንመንት፣ ምክንያቱም ኢንቫይሮንመንት በጣም ወሳኝ ነው። ምንም ያህል አሪፍ ተጫዋች ብትሆኝ፣ ምንም ያህል ድንገት ይሳቅ መጥፎ ተጫዋች አለ፣ ድንገት ጥሩ መጫወት ሊረሳ አይችልም አንድ ተጫዋች። ወይ ድንገት ፍሎሪያን ቪትስ መጥፎ ተጫዋች ሊሆን አይችልም። እንደዛ አይሆንም። ኦቨርናይት አንድ ተጫዋች ድንገት በቃ ማይችል አይሆንም። የምትሄጂበት ኢንቫይሮንመንት አሁን ታይሚንግ አሁን ወደ ሊቨርፑል የሄደበት ታይሚንግ እና ከዛ በኋላ ሊቨርፑል ውስጥ ከሱ በፊትም ከሱ በኋላም የተፈጠሩት ነገሮች ግን አይዲያል በሆነ ጊዜ ላይ አይደለም ሄደው። ተጫዋቾች በጠቅላላው ጊዜ ያስፈልጋቸዋል። ወደ አዲስ ክለብ ሲሄዱ ቶሎ የሚላመዱ አሉ፣ ጊዜ የሚፈልጉ ተጫዋቾች አሉ። ግን መጨረሻ ላይ ዝውውሮች የአንድ ተጫዋች የብቃት ጉዳይ ብቻ ሳይሆን የሌሎች ድምር ውጤቶች ነው ስኬታማም እንዳይሆን የሚያደርጉት። ታይሚንጉ፣ ፎርሙ፣ የቡድን ኬሚስትሪ በአንድ ጊዜ ኮላፕስ ካደረጉ እንደዚህ ነው የሚሆነው። ሁሉም ነገሮች ናቸው ኮላፕስ ያደረጉት ሊቨርፑል ውስጥ። ከ6 7 8 ዓመት በፊት ማን ገምተው አይነት ኮላፕስ ነው ሊቨርፑል የገጠ። ያኔ ቡድኑን ሲገነቡ የበለጠ ሳላህን ማዕከል ካደረገ የሊቨርፑል ማጥቃት የበለጠ ወጣቶች ወደ ሆኑት ለ5 ለ6 ለ7 እንደ ፍሎሪያን ቪትስ አይነት ደግሞ በጣም ወጣት የሆነ ተጫዋች ከዛም በላይ የሊቨርፑል የማጥቃት
ዲዛይን የሚደረግባቸው ተጫዋቾች እንዲሆኑ ታስበው ነው የመጡት። ከሳላህ ጥገኝነት ለመላቀቅ የተደረገ ጥረትም ነው። ምክንያቱም ሳላህ ከ60% በላይ ያለፈው ውድድር ዘመን የሊቨርፑል ጎሎች ላይ በቀጥታ ተሳትፏል እና በአንዳንድ በጣም ዲሳይሲቭ በሆኑ ጨዋታዎች ላይ እሱ ሲቀዘቅዝ ሊቨርፑል ሰፈር አድርጓል። ለምሳሌ ሁለቱ የቻምፒየንስ ሊግ የፓሪስ ሳን ጀርማ ጨዋታዎችና የሊግ ካፕ ፍጻሜ በአንድ ሳምንት ጊዜ ውስጥ ያጋጠሙ ትልልቅ ሽንፈቶች ናቸው። ሊቨርፑል አምና በነበረው ፎርም ደግሞ በቻምፒየንስ ሊግ ከዛ በላይ መጓዝ የሚችል የወቅቱ የእንግሊዝ ቡድን ሆኖ ሊጉን ዶሚኔት ያደረገ ቡድን ስለነበር አርነ ስሎት በጣም በተደጋጋሚ የሚያነሱት ጨዋታ የፓሪስ ሳን ጀርማ ጨዋታ ነው። በዛ ጨዋታ ላይ ሳላህ በሁለቱም ጨዋታዎች ከዛ በፊት በነበሩት 6-7 ወራት ያሳየውን ብቃት መድገም አልቻለም። ፎርሙ ቀስ በቀስ ሲቀዘቅዝ እናይ ነበር። ከመጨረሻዎቹ 10 ጨዋታዎች አይ ቲንክ 2 ጎል ነው ያስቆጠረው። ምናልባት ሊቨርፑል ቀድሞ ኦልሞስት ሻምፒዮን መሆኑ አይቀሬ ስለነበር በዛ ምክንያት ቀዝቀዝ ብሎ እንደሆነ አላቅም። በተለይ ከዛ የቻምፒየንስ ሊግ ጨዋታ በኋላ ጥሩ እየተጫወተ አልነበርም። ከዛ አይነት ከሳላ ዲፔንደንሲያ ለመላቀቅ የበለጠ የማጥቃት ተጫዋቾች መፈጸም ነበረባቸው። ግን እኔ ተከላካይ አላስፈረሙም ከሚለው ብዙ ከሚተች ውሳኔያቸው ባሻገር ግን ወይም አማካይ እኮ የአሰልጣኝ መጀመሪያ ግብ ዙቢሜንዲን ማምጣት ነበር። በጣም በሚደንቅ ሁኔታ ራፈንበርህን ሪኢንቬንት ያደረጉት እና በጣም የተዋጣለት 6 ቁጥር ሆነ። በተለይ በጀመሩት 7 ወራት በጣም አስደናቂ ነበር። ግን እዛ ቦታ ላይም እኮ ተጫዋች መጨመር ነበረባቸው ከሚለው ክርክር ባሻገር በማጥቃቱም በኩል ለማጥቃት ተጫዋቾች ብቻ ከ250 ሚሊዮን ፓውንድ በላይ ነው ሊቨርፑል ያወጣው። ለማጥቃት ተጫዋቾች ብቻ ኢሳቅ፣ ኤኪቲኬ፣ ፍሎሪያን ቪት ለእነዚህ 3 ተጫዋቾች ብቻ ያወጣው ገንዘብ ከሩብ ቢሊዮን ፓውንድ በላይ ነው የነበረው። ግን በአንዳንድ ቦታዎች ደግሞ እጥረት አለ። ለምሳሌ በሳላ ቦታ መጫወት የሚችል ተጫዋች አለው ሊቨርፑል? ናቹራል ተተኪ ያለው የለውም። የግራ ክንፍ ቦታ ላይ ናቹራል የግራ ክንፍ ተጫዋች ጋክፖ ብቻ ነው። ሪዮ እንገሞሃን ካልቆጠርን በስተቀር ኢሳቅም የኪቲኬም እዛ ቦታ ላይ መጫወት ይችላሉ ካላልን በስተቀር ናቹራል የሆነ እንደ ሉዊስ ዲያዝ አይነት ተጫዋች የላቸውም። ለዚህ ነው የሮድሪጎ የባርኮላ ስም ይነሳ በነበረበት ጊዜ እነዚህ ተጫዋቾች ያስፈልጋሉ የሚል አቋም የነበረኝ። ከዚህ ማጥቃቱም ላይ ቢሆን የአንዳንዶቹን ዝውውሮች ብልሃት መጠየቅ የሚያስፈልግ ይመስለኛል። አንዳንድ ቦታዎች ላይ ይህን ያህል ገንዘብ ኢንቨስት ከተደረገም በኋላ ሊቨርፑል ለአመታት ኢንቨስት ያደርገ የቆየ ቡድን በመሆኑ ምክንያት የማጥቃቱን ባላንስ ትክክል አይደለም እና ያንን ኬሚስትሪ ለመፍጠር የሊቨርፑልን አዲስ አጫወትና የሊቨርፑል ተጫዋቾችን አጫወትም ለመላመድ ጊዜ ይፈጃል። ቅድም እንዳልኩት 2 ጉዳት ገጥሞታል። ፕሪሲዝን አልነበረውም። በጣም የተቆራረጠ የውድድር ዘመን ነው ለተጫዋቹ እና መጥፎ ክረምት፣ በጣም መጥፎ ክረምት ነው ያሳለፈው እና በተለይ በእነዚህ 2 ጨዋታዎች ላይ ያሳየው ብቃት ቅድም ያልኳቸው አይነት ትችቶች ተገቢ ይሁኑ አይሁኑ ግን ብዙ ትችቶች እንዲቀርቡበት ሆኗል። በአካል ፊት አይደለም እንድል የሚያደርገኝ ድሮም ቀጭን ነው። ስለዚህ ከግዙፍ የፕሪሚየር ሊግ ተከላካዮች ጋር ከነ ሚሊንኮቪች ጋር ኒኮላ ሚሊንኮቪች ወይም ከሙሪሎ ጋር ከእንደዚህ አይነት በጣም ጠብሰቅ ያለ ተክለ ቁመና ካላቸው ተጫዋቾች ጋር ምናልባት ብዙ ላይ ያሸነፍ ይችላል ዱዌሎች። ግን ፊት እንዳልሆነ የምታውቂው 7 ዱዌሎች ላይ አንድ ለአንድ ፍልሚያዎች ላይ 7ቱንም የተሸነፈ ከኳስ ውጭም ጥሩ አይደለም። ጭራሽ ፊት ያለ መሆን ምልክት ነው የምታየው። በኒካስል የሾት ቮሊዩም የሚባላል አንድ ተጫዋች ብዙ መሞከር አለበት ብዙ እንዲያስቆጥር። ለምሳሌ ሆይሉንድ ማንቸስተር ዩናይትድ ውስጥ የነበረው አንደኛው ችግር ብዙ አይሞክርም። መጥፎ ጨራሽ አይደለም ሲያገኝ የጎል እድሎች ግን ብዙ አይሞክርም። አንድ ሙከራ ሲያደርግ የሚወጣባቸው ጨዋታዎች ታያለች። በአንድ ሲዝን 23 የተለያዩ ጨዋታዎች ላይ አንድ ሙከራ ሲያደርግ ወጥቷል። ስለዚህ እንዴት ጎል ያስቆጥራል? የራሱ ሙቭመንትም የማንቸስተር ዩናይትድ አጫዋትም ሊሆን ይችላል፣ የሁለቱም ምክንያት ሊሆን ይችላል። በድምር ግን መሞከር አለበት አንድ ተጫዋች ጎል እንዲያስቆጥር። ኢሳቅ ኦልሞስት ወደ 4 ሙከራዎች በጨዋታ ያደርግ ነበር በየጨዋታው። አሁን 2 አያደርግም በ90 ደቂቃ ሬሾን ከሰራሹ። ስለዚህ ችግሮቹ በጣም ብዙ ናቸው። ወደ አዲስ ፍጹም ወደ ተለየ አዳፕቴሽን ነው እየመጣ ያለው እና ነገሩን እንዴት አሰልጣኙ እንደሚያስተካክሉት አላቅም። ከዛ እዚህ ላይ አንድ ጥያቄ ይመጣል። የኢሳቅንም ኤኪቲኬንም አንድ ላይ ለማስፈረም ቀድሞ ታስቦበት ነበር ወይ የሚል ጥያቄ። የቀድሞ ለምሳሌ እርግጠኛ ነኝ ለዝውውሮች ላይ አንዳንዴ ገበያው በሚሰጥሽ እድል ላይ ሪያክት ታደርጊያለሽ። አንዳንዴ የሆነ ተጫዋች አቬይላብል ይሆናል እና ሪያክት ታደርጊያለሽ። ለምሳሌ ሩኒ ወደ ማንቸስተር ዩናይትድ ሲመጣ ፈርጉሰን ለማንቸስተር ዩናይትድ ማጫወት ይፈልጉ ነበር ልጁን። ግን ዩሮ 2004 ከተጠናቀቀ በኋላ ማይፈልገው አልነበርም ነገር። ሁሉም ትልልቅ ክለቦች ሩኒን ይፈልጉታል ይባል ነበር። በኋላ የቦቢ ሮብሰን ኒውካስል ሊያስፈርመው ጫፍ ላይ ደረሰ።
ወይን ሩኒ። ፈርጉሰን በዛ ጊዜ የማንቸስተር ዩናይትድ ስኳድ ሩኒ ያስፈልገዋል ብለው አላመኑም። ጠብቀው አንድ ሲዝን አቆይተው ነበር ዝውውሩን መፈጸም የፈለጉት። በኋላ ግን የኒውካስል ነገር ውስጥ መግባት ሪያክት እንዲያደርጉ አደረጋቸው ለገበያው እና 27 ሚሊዮን በጊዜው በጣም ከፍተኛ ለየትኛውም የ18 ዓመት ተጫዋች ተከፍሎ የማያውቅ ገንዘብ ከፍለው አመጡት። አንዳንዴ ሪያክት ታደርጋለች የረጅም ጊዜ ግባቸው ስለነበር ሊቨርፑል ሉዊስ ዲያዝን ሲያስፈርም በጃንዋሪ 2022 አልነበረ ማስፈረም የፈለገው በ2023 ክረምት በእኛ ክረምት ነበር ማስፈረም የፈለገው። ግን ቶተናም ጨረሰ ዝውውሩ። ሉዊስ ዲያዝ ወደ ቶተናም ሊሄድ አጠናቀቀ። ከዛ ሊቨርፑል ገባና ሃይጃክ አደረገ። ወይ ማንቸስተር ዩናይትድ በኋላ ባይሳካለትም ክሌበርሰን የሚባል አንድ ብራዚላዊ ተጫዋች ነበር። የ2002 የዓለም ዋንጫ ያሸነፈ የብራዚል ቡድን አባል ነበር። ወደ ሊድስ እንደሆነ ሊገባ እንደሆነ ሲያውቅ ማንቸስተር ዩናይትድ ሃይጃክ አደረገ። ወይ ፎርላን ወደ ቦሮ ሊገባ እንደሆነ ሲያውቅ ሃይጃክ አደረገው። እንደዚህ ሪያክት ታደርጊያለሽ አንዳንድ ጊዜ። የኤኪቲኬና የኢስሐቅ ሁለቱንም ተጫዋቾች በአንድ ጊዜ የማስፈረም ነገር ቀድሞ የታሰበበት ከሆነ ይላል ማርቲን ሳሙኤል የሚባል ጋዜጠኛ፣ እስካሁን ድረስ ሁለቱንም ካስፈረምሽ ብዙ ጨዋታዎች ሁለቱም አንድ ላይ መጫወት አለባቸው ማለት ነው አይደል? አንዱ 60 ደቂቃ አንዱ 30 ደቂቃ እያረግሽ ታጫውቻለሽ ማለት ሳይሆን የ79 ሚሊዮን እና የ125 ሚሊዮን ፓውንድ ተጫዋች ታመጫለሽ ማለት በወጣባቸው ገንዘብ ምክንያት ብቻ ብዙ ጨዋታ መጫወታቸው አይቀርም። ደግሞ እግር ኳስ እንደዛ ነው። ምን ይደረግ፣ ብዙ ገንዘብ ከወጣብሽ ብዙ ጨዋታ መጫወትሽ አይቀርም። ያ ፕሬሸር አለባቸው አሰልጣኞች። ኢስሐቅና ኤኪቲኬን ግን ቀድሞ እንደታሰበበት የሚመስል አይነት ኢንታንደም አንድ ላይ ማጫወት እንደ ፍሮንት ቱ አንድ ላይ ማጫወት እቅድ ብዙ አላየሁም። በጣም ጥቂት ጨዋታዎች ላይ ነው አንድ ላይ የተጫወቱት። ለነገሩ ኢስሐቅም በጥቂት ጨዋታ ስለሆነ የተጫወተው ሲዝኑም ያን ያህል ረጅም ስላልሆነ፣ ግን አንድ ላይ ሲጫወቱ ኢስሐቅ ወደ ክንፍ ነው ወማን ነው ኤኪቲኬ ወደ ክንፍ ነው የሚሄደው እንጂ ሁለቱንም ኢንታንደም የማጫወት ሀሳብ አልነበረም። ለምሳሌ ኒውካስል ውስጥ ኤዲ ሃው በኋላም እንደተናገሩት ኢስሐቅ ቢቆይ ኤኪቲኬን ብናመጣ ኖሮ አንድ ላይ ልናጫወት ነበር ሀሳባችን ነው የሳቸው ሀሳብ። የኛ እንትን ልክ ካለም ዊልሰንና ኢስሐቅን አንድ ላይ እንዳጫወትን ሁለቱንም አንድ ላይ ማጫወት ታክቲካዊ እቅድ ነበረን እንጂ የኢስሐቅ ተተኪ እንዲሆን አልነበር የኛ ሀሳብ የነበረው። ሁለቱንም ያንን ማምጣት የኛውን ማቆየት ነበር እንፈልግ የነበረው። አሁን ስለ ፕላን ትረጃለሽ እዚህ ያስቡ ነበር ማለት ነው አንድ ላይ ለማጫወት። የኔ ግምት ሊቨርፑል ለሁለቱም ዝውውሮች ሲያቅድ ቆይቷል። ኢስሐቅ እንደሚፈልጉት እናውቅ ነበር። ዘለግላለ ጊዜ የኤኪቲኬ ዝውውር እንደተፈጸመም እንዳነሳ ነው ሊቨርፑል በትንሹ ለ3 ዓመት የተከታተለው ተጫዋች ነው። ስሎት ራሳቸው ሜይ ላይ ያነጋግረውታል። ሲያስቡበት ቆይተዋል። ግን ጆታ ያ ነገር በጣም አሳዛኙ ነገር ባይገጥም ኖሮ ጆታም እያለ ጆታ ካለቀቀ በስተቀር ኖቲንገም ፎረስት ይባል ነበር በጊዜው። ግን አያመጡትም ነበር። አንዱን ብቻ ነበር ሊያስፈርሙ ይችሉ የነበሩት። ለአንዳንዱ ኢቬንቹዋሊቲ በደንብ ሊቨርፑል ተዘጋጅቷል ወይ? አሰልጣኙ ታክቲካዊ ዲዛይን አላቸው ወይ? ሁለቱን አንድ ላይ ለማጫወት አንድ ላይ እንደ ሁለት አጥቂዎች ማለት ነው። አንዱን ወደ ቻናል ማውጣትና በጋክፖ ቦታ ማጫወት ማለት ሳይሆን እንደ ፍሮንት ቱ አብረው እንደሚጫወቱ ሁለት ዘጠኞች አንድ ላይ ለማጫወት አስበው ነበር ወይ የሚለውም ራሱ ከዝውውር ፕላናቸው ጋር የሚገናኝ ነው። ምን ያህል አስበውበታል የሚለውን ማወቅ አትችልም። ከዛ ደግሞ የሚመጣ በከፍተኛ ገንዘብ መዛወር ያለ ፕራይስ ታጋል። አሁን ብዙ እየተተቻ አይመስለኝም ኢስሐቅ። የሊቨርፑል ችግሮች በጣም ብዙ ስለሆኑ እንዳለ የቲሙ ኮላፕስ ማድረግ የበለጠ ትኩረት የሚስብ ስለሆነ ግን በጊዜ ሂደት ደግሞ እንዴት እንደሚሆን ለማየት በጣም እጓጓለሁ። እሳቸው 100% እርግጠኛ ነኝ 100% ፊትነሱ ላይ ከተገኘ በጣም የሚያሻሽለን ተጫዋች ነው ብለዋል። ግን ያንንም እንደው ፊትነስ እንትን ለማለት ተቸግረዋል። በቀደም ጨዋታ ላይ 2 ጊዜ ዲስፖሰስ ተደርጓል። አንድ ኢላማውን የሳተ ሙከራ ብቻ ነው ያደረገው የፕሪሚየር ሊጉን ጨዋታ ማለቴ ነው። የበቀደሙ ጨዋታ ላይ ሊቨርፑል ተጫዋቾች ብዙ ክሮስ ሞከሩ ተብሎ ኢስሐቅና ማን ነው ኮዲ ጋክፖና ሞሳል 12 ክሮስ ነው በጨዋታ ያደረጉት። አንድም ክሮስ ወደ ኢስሐቅ አልመጣም። አንዱም ጊዜ የሊቨርፑልን 9 ቁጥር ያገኘ ክሮስ አልነበረም። እና ምናልባት እነዚህ ሁሉ ሁኔታዎች ሊያብራሩት ይችላል እንጂ እኔ እንደ ተጫዋች ድንገት መጥፎ ተጫዋች አትሆኝ፣ ድንገት ችሎታ አይከዳሽም። እና ግን ነገሩ አንዳንድ ማብራሪያዎች ግን ያሉት ይመስለኛል። ከሊቨርፑል ብዙ ችግሮች መካከል አንደኛው ነው። ግን 125 ሚሊዮን ሲከፈልብሽ እና በዛ አይነት ኤክስፔክቴሽን ከእንደዛ አይነት ሲዝን ወይ ሲዝኖች ስትመጪ ያለ ኤክስፔክቴሽን አለ። በጭራሽ በወጣበት ገንዘብ ሰው በነበረው ኤክስፔክቴሽን ልክ እየተጫወተ አይደለም። እንዴት ነህ ጓደኛዬ?
ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።